ቶሪካ እጅግ በጣም የወደድነው አልበም እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? መሀል አዲስ አበባ ነው እንዴ ለገጣፎ? ሰንደቅ ዓላማ አትገነባም። አንሳው ምን ትሆኑ እንግዲህ እያሳበደ ነው። ሰማማና እንኳን ህዝቡን ይወል ውሻ ሁላ በቴዲ ዘፈን መቀወጥ ጀመረ። ህዝብ ይችላል የምንለው ይሄንን ነው። أتأمل جمالك وندى ሳቅ ለጨዋታ ለመማር ከመጡ አሽሩካ ቻናል ገብተው ይቀውጡ የምላችሁ እናንተው አሽሩካ ነኝ። እግዚአብሔር ይመስገን። በዚሁም ደግሞ ልደቴም ነው። ልደቴም ያው ሶሻል ሚዲያ ላይ ቲክቶክ፣ ፌስቡክ፣ ኢንስታግራም ላይ መልካም ምኞት የተመኛችሁልኝ ከልብ አመሰግናለሁ። ዩቲዩብ ቤተሰቦችም ደግሞ መልካም ምኞታችሁን ቁጭ እንድታረጉልኝ በትህትና እጠይቃለሁ። ልደት ነው። ወደ ሚሊየን እንጉዟችንን ቀጥለናል። ከዚህ በላይም ሰፋ እንዲያደርገን እንግዲህ ቀልብ እንዲሰጠን እንዲያበረታን በጸሎትም በምታስቡን ነገር ሁሉ አስቡኝ እላችኋለሁ። ለዛሬም እንደተለመደው ፈታ ያለን ጉዳዮች እንቃኛለን። የቴዲ ጉዳይ አሁንም አነጋጋሪነቱ እንደቀጠለ ነው። መሀል ላይ ፈተና ስለነበረኝ አንዳንድ መረጃዎችን ሳላደርስላችሁ ቆይቻለሁ። ይቅርታ ጠይቃለሁ። እና ዳነች አቤቤ ሁላ እሳት ለብሰው ሳጎርሰው መጥተዋል። ምንድነው ጉዳዩ? ቀጥላለን። አሽሩካይ ምርጦች ምርጫ ትሉኛላችሁ። እኔም ተቀብያለሁ። እንግዲህ ይቀጥላል። በጣም ካዝናናኝ ከዚህ ቪዲዮ ብንጀምርስ? ዋው ዘረፋ ተፈጽሟል ቴዲ አፍሮ ስቱዲዮ ላይ። ያንን አስመልክቶ በዚህ ዘሞ ለመቃወም በኤአይ መጥተዋል። በፍጥነት መመለስ አለበት። በነገራችን ላይ ቴዲ ንብረት በፍጥነት ይመለስ፣ የታሰሩትም በፍጥነት ይፈቱ። አሁንም ጥያቄ ማቅረብ ይገባናል። ያው ብልጽግና እኮ ልባችን አይቶታል። በነገራችን ላይ ሰዎችን ማጥቃት ህዝቡ ምንም አያመጣም የሚል የልብ ተሰምቷቸዋል። ሌባ ሁላ እንግዲህ ተዘፍኖላቸው ሀገር ለሞተችባቸው የህሊና ጸሎት እናድርግ። ሰው ራሱ ሸክኮታል። በቃ ደብሮታል። ይሄ አይነት ማላገጥ አልተመቸውም። ተመልካች ሁላ አይታችሁት ከሆነ አንድም የሳቀ ሰው የለም። ይሄ ሰው እንግዲህ ማላገጥ ዳስጣል ላይ በማላገጥ ተፈለቀዋል። ከዛ ደግሞ ኮንሰርት ላይ ሁላ እንደዚህ ማላገጥ ቀጥለዋል። አያምርባችሁም? በእውነት አንድም የሳቀ ሰው የለም። አልሰሙሁም። ይደብራል። አይነፊክስ ቶሪካ እጅግ በጣም የወደድነው አልበም ታሪካዊ የሆነ ከ100 ሚሊዮን በላይ በጥቂት ቀናት ውስጥ ብቻ በዩቲዩብ የታየ በሶስተኛ ሳምንቱ ላይ ይገኛል እና 200 ሚሊዮን ሲገባ ከተማ ላይ ባለውበት ስዊድን ስቶክሆልም ባንዲራችንን ይዤ ማውለበልበው ልክ ወሩ ላይ 200 ሚሊዮን ይሞላል ብዬ ገምቻለሁ። እስቲ እስከዛ ድረስ ያደርሰን። ለማንኛውም እስቲ እንቀጥላለን። ቴዲ አፍሮ ጠቅልሎ ሰርግ ቤት ገብቷል። ያው ወቅቱ የሰርግ እንደመሆኑ እየተቀወጠበት ይገኛል። ኢቶሪካ እሱ እንመለከታለን። ወደ አዳነች አቤቤና መሰሎቻቸው እንመለሳለን። ጃዘዋ ማንነታና ንጽህና ተነሰበ እሰይ ህዝብ የመሮታል። ራሱን ላስተምር ማንነትን ታሪክን ያለውን አታስተምረኝም እኔ ስለ ታሪኬማ ከኔ በላይ እንዴት የሚለውን ነው እንግዲህ ፈታ ያለበት ነው። መልካም ጋብቻ እንላለን። እንግዲህ በዚህ ወቅት እየተጋባችሁ ላላችሁ መልካም ጋብቻ የመቻችሁ፣ ደስ ትላላችሁ፣ ፈካ ብላችኋል። ይሄ ነው እንግዲህ ቴዲ
እየተደመቀበት ነው ማለት ነው በሰርግ። ምን ትሆኑ እንግዲህ ወው ቴዲ ያሳበደ ነው። እንኳን ህዝቡን ይወል ውሻ ሁላ በቴዲ ዘፈን መቀወጥ ጀመረ። ዋው እንዴት ያምራል! ይኸው እንግዲህ ውሻ ሁላ ገብቶት የቴዲ ፍቅር ገብቶት ይኸው ለፏ ፈታ ሽር ብትን ማለት ጀመረ። በሰንደቅ ዓላማ በህግ ብቻ አትገነባም። ሀገር የምትገነባው በህዝብ የጋራ ትውስታ። ይኸው እንግዲህ ቴዲ አፍሮ አሁን ሰንደቅ ዓላማውን አንሳው ስላለ ነው። እንዴት ነው ጉዱ? በሰንደቅ ዓላማ በምናምን ብቻ ሀገር አትለማ ምናምን። አቤት አቤት! ቴዲ አፍሮን መንቆር ነው ያዘችው፣ እያንዳንዱን ስንኝ እያወጣች ማለት ነው አዳነች አቤቤ። አዳነች አቤቤ እሳት ጎርሳ እሳት ለብሳ እኛ እንዴት ነው ዳር አስወጣችሁን የምትሉን? ራሳችሁ ፈቅዳችሁ ዳር እየወጣችሁ ህዝቡን ግን ዳር ስናስወጣ ለምን ዳር ወጡ ትሉናላችሁ አይነት ጭዌ እያወራች ትገኛለች። እነሱ ለምንድን ነው ለገጣፎ ድረስ ቤት ገዝተው የሚሄዱት? ካንትሪ ክለብ መሀል አዲስ አበባ ነው እንዴ ለገጣፎ? ጨዋታው ግልጽ ነው። ከበርቻቻ ጭፈራ ነው። እኛ ስላረግነው ነው ዝቅ የሚለው። ቁልፍ ስላስረከብን ጠርተን እኔ ካላወካሁት የሚል ነው። ሁለተኛ ሆድ ማስባስ በቀላሉ ይሄንን ህዝብ ይቻላል እያሉ ህዝቡ ነቅቶ የደረሰበት ደረጃ ላይ ያልደረሱ። ደስ የሚለኝ ነገር ነዋሪዎቹ አያወዳድሩትም። የሰራ ነው ለነሱ ነው። እነሱ ከገባቸው ይበቃናል። አቤት አቤት አቤት! እነሱ ከገባቸው ይበቃናል ሆድ ለማስባስ ነው አለች። እና ደግሞ እናንተ ያው ዳር እየወጣችሁ ሌላውን ዳር ስናስወጣ እንዴት ተቃወሙናላችሁ አለች። ያው አመስግኑን ሰርተናል ነው አለች። ይቀጥላል። እንደሰማችሁት ነው። አዲስ አበባ ቴዲ አፍሮም እንደ ማንኛውም ባለ ሀብት ወጣ ብሎ ነው ከከተማ ውጪ ነው ሊኖር የሚችለው። ይሄ የታወቀ ነው። እንደዛ አይነት ኑሮ ነው ያለው። ግን አይ ቲንክ ቴዲ ስለ ራሱ አይደለም የሚናገረው። ሪል ስቴት አማርጠው ወደ ዳር ብንወጣ ይሻለናል፣ መሀል ላይ ቦሌ ምናምን ገለመሌ እንትኑ ተጨናነቀ መገናኛ ምናምን ብለው ከዲያስፖራም ሄደው ገንዘባቸውን ፎጭ አድርገው ዳር ላይ የሚኖሩ ሰዎች አሉ፣ ወደ ሀያት ወደ ምናምን ብለው። ይሄ አይ ቲንክ ህዝቡ ጥያቄው ይሄ አይደለም። ወይዘሮ አዳነች አቤቤ የህዝቡ ጥያቄ ሶሻል ሚዲያ ላይም ሀሳባችን የምናቀርብ ሰዎችም አይ ቲንክ ጥያቄያችን አልተረዱትም። ለዚህ ነው ብልጽግና ይሄ የመሀይማን አገዛዝ የምንለው፣ የህዝብን ጥያቄ የማይሰማ አገዛዝ የምንለው በዚህ ምክንያት ነው። ምክንያቱም አትሰሙም። ሁሊ ቸርችራ የምትኖሯን አንድ እናት ፒያሳን አቆሸሸች ብላችሁ ወደ ዳር ጥላችኋታል። ግን እቺ ሴት ለራሷን በልታ ልጆቿንም ታስተዳድር ነበረ፣ ለጎረቤቶቿም ትተርፍ ነበረ። የእሷ ህይወት ምን ሆነ ነው መጨረሻዋ የምንጠይቀው? ይሄ ነው እኮ ብዙ ሰው ጥያቄ ያለበት። እና ህዝቡ እየተቃወመ ያለው በርካታ ሰዎችን ከመሀል አዲስ አበባ ከፒያሳ 4 ኪሎ ካሳንቺስ ሌሎችም ቦታዎች ላይ ህዝቡን እንዴትም ይኖር የነበረውን አፈናቅላችሁ ወደ ዳር ጥላችሁ አምነስቲ ኢንተርናሽናል እንዳስቀመጠውም በርካታ ሰዎች ይህንንም መረጃ ለአምነስቲ ኢንተርናሽናል እንደሰጡት መረጃ አስደግፌ ነው በነገራችን ላይ ማውራው። አንድ ሪፖርት እዚህ ጋር አስቀምጥላችኋለሁ። ፌደራል ገቨርንመንት መስ ፖዝ ዘ ኮሪደር ዲቨሎፕመንት ፕሮጀክት ኤንድ ኢንድ ፎርስድ ኢቪክሽንስ የሚል አንድ ርዕስ ኤፕሪል 2025 ላይ ያስቀመጠው መረጃ ነበረ። በርካታ ሰዎች እንዴት ቤታቸው እንደተፈናቀሉ፣ እንዴት ቤት አልባ እንደሆኑ፣ ችግር ላይ እንደወደቁ በአዲስ አበባ ይኖሩ የነበሩ ሰዎች ይሄ ነው እንግዲህ በመረጃ በማስረጃ የተሰነደ ጉዳይ። ሚዲያዎችም እንዳይዘግቡ ብዙ አፈና እየተካሄደ ያለው ጉዳይ ይሄ ነው። በግድ አመስግኑ የምትሉበት በርካታ ሰዎችን ከመሀል ሀገር ከሚሰሩበት ኑሯቸው እንዴትም አይነት ቤት ውስጥ ቢሆንም የሆነ ጾማቸውን የማያድሩበት ሰርተው የሚኖሩበት ሁኔታ አፈናቅላችሁ ወደ ዳር የጣላችኋቸው ሰዎች ይሄ መሆን ያልነበረበትም። አሁንም ቀጣይም በምታደርጉት እንቅስቃሴ ይሄ ነገር መሆን የለበትም። ለህዝብ የራሩ መስሏቸው ህዝብን ማታለል የሚቻል መስሏቸው ችግር 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 እያሉ በትችት በችግር በስድብ ፖለቲካ ማካሄድ የሚፈልጉ ህዝቡ እዛው ላይ ሆኖ
ለውጥ እንዲያመጣ ራሱ እንዲለውጥ የሚያስችል ስራ መስራት ነበረባችሁ። ከተማውን ይሄ ነው እንግዲህ የተፈጠረ ነገር። ባለሀብትን በተለይም ይሄ ወቅታዊ የሆነ የዘረኝነት አጀንዳ ያላቸው ሰዎች ቦታ እየተሰጣቸው ሌላውን ደግሞ ወደ ዳር የማስወጣት ነገር ይሄ ትክክል አይደለም ነው። በርካታ ሰዎች ቤት አልባ የሆኑበት በተወለዱበት ቀይ ሰፈር እንደ ባዳ የተቆጠሩበት ይሄ ጥያቄ ነው እንግዲህ አወጡን ከዳር የተባለበት። እኔ እንደምገነዘበው ከተሳሳትኩ እታረማለሁ። ይሄ በስሜታዊነት ወይ ብልጽግናን ከመጥላት የምናገረው ነገር ሳይሆን የተለያየ ጊዜ መረጃ የሚላክልኝ እንደዚሁ ከኮሜንታችሁ ከተለያየ ነገር ከመረዳት ነው። እናንተም ደግሞ ይሄን ይመስለኛል እኔ ይሄንን ነው የምትቃወሙት። የተለየ ሀሳብ ካላችሁ ደግሞ ኮሜንቱ ክፍት ነው፣ ማስቀመጥ ትችላላችሁ። የብልጽግና ትልቁ ችግር አመስግኑኝ፣ እኔ የሰራሁት ነገር ጥሩ ብቻ ነው፣ ስለዚህ ደግፉኝ፣ አርቲስቶችም እየወጣችሁ ዝፈኑልኝ፣ ተናገሩልኝ፣ ልክ እንደዚህ እንደ ጋሽ ንዋይ አለቅለቁልኝ ነው እንግዲህ የሚሉት ማለት ነው። ለመንግስት ትልቅ ግምት ሰጣለሁ። አዲስ አበባ ገና ታባለች፣ ገና እንጽፍላታለን፣ እንቀኝላት። ያው ጋሽ ንዋይ ደበበ እንዴት ነው ነገሩ? በየጊዜው ያው ከመጣ መንግስት ጋር አብረው የሚገለባበጡ ናቸው። ነገም አብይም ወድቆ ሌላ ነገር ቢመጣ ያው እንደምታውቁት አዲስ አበባችን ያው ይቀጥላል። የአሁኑ መንግስት እንዴት ጥሩ እየሰራ እንደሆነ በጣም ደስ ይሉናል። አቦይ በች እንዴት ነው ግን ጽናቱ ነው ይችላል። እኔ በአንጌ ጊዜ አላየውም። እንግዲህ በጠቅላይ ሚኒስትር መለስ ጊዜም እንደዚሁ ስርስር ነበሩ። እንዴት ነው ጋሽ ንዋይ ደበበ የሚችሉት? በጠቅላይ ሚኒስትር መለስ ጊዜም እንደዚሁ ስርስር ሲሉ ነበረ። አሁንም በአብይ አህመድ ጊዜም ስርስር እያሉ ነው። ቀጣይም ደግሞ አብይ አህመድ ወድቆም በጤና በሰላም ከቆዩ እንደዚሁ ይቀጥላሉ። እኔ ጥያቄ ነው ከአክብሮት ጋር በእውነቱ በሀሳብ ብቻ ነው፣ ሌላ ጥላቻ የለኝም። ዘፈነን ሳዳምጥ ነው የምውለው። በእውነቱ ንዋይ ደበበ እንዴት ነው ያንተ ነገር? በጣም ግራ የሚያጋባ ነው ብዬ ለመጠየቅ እወዳለሁ በዚህ አጋጣሚ። ያው ብልጽግና እንደዚህ አይነት አለቅላቂ ሁኑልን ነው እንግዲህ። በቃ አትተቹን፣ አመስግኑን ነው። ሰመመነ ያለው እንግዲህ ጉሬክስ እንደዚህ ቆነጃጀት ፏ ሸረበተን እያሉበት ይገኛሉ። የመቻቸው አቦ ታምራላችሁ። አቤት አያያዝ ዋው! አላማ ያዘው እንግዲህ ረጋጥ ይደረግ እንጂ እዚህ ውስጥማ ትዳር ሳይኖር ራሱ ከገባ ትዳር ይዘ ነው የምትወጣው። ይመቻችሁ። እዚህ ጋር ደግሞ ሌላ ትኩሳት አረንጓዴ ቢጫ ቀይውን ሌሎች አገር ዜጎች ሁላ እንደዚህ ያሸበረቁበት ይገኛሉ። ምን ትሉ ይሆን? እሱ ነው ግራ የገባኝ። ሙና ኢትዮጵያን ኩዚን የተባለች እንደዚህ አሸብርቃ ሁሌ ባንዲራዋን ከፍ የምታደርግ ልጅ ነች። ይመችሽ፣ በጣም ደስ ይላል። በእውነቱ ታምራላችሁ። አቦ ቢዩቲፉል ቴንክ ዩ أتأمل جمالك وأنا ذاهب وآت መሬማን ደግሞ በዚህ መልኩ በአረብኛ ይዘውት መጥተዋል። ቴዲ ያው በራሱ ትርጉሙን የመሬማ የሚለውን ፖስት አድርጎ ነበረ። ያንን ትርጉም ተጠቅሞ ይመስለኛል ይሄ ኤአይ የፈረደበት በዚህ መልኩ አቀናብረውት ይዘው መጥተዋል። ኮፒራይት የሚባል ነገር ዘንድሮ ጉድ ውስጥ ገብቷል። ለማንኛውም ብዙዎች ወደውት ኮሜንት ላይ ሲጽፉ ተመልክቻለሁ። ደስ ይላል። አረብኛው ደግሞ እንዴት ውስጥ የገባ ምናምን አይነት ኮሜንት ሲጽፉ ተመልክቻለሁ። مريم باب اليمن في مدينة صنعاء أتأمل جمالك وأنا ذاهب وآت የማዳም ቅመሞች ትርጉሙ እንዴት ነው? አሪፍ ነው የተተረጎመው? እንዴት ነው ሁኔታው? ኮሜንት ላይ እስቲ ጠብ አድርጉት። ምን ከመንግስትነት ዝቅ ብላችሁ ተራ ነገር ውስጥ እንደምትገቡ አላቅም። አንድን የኪነ ጥበብ ሰው ዘፍኖ አልፏል። ኢግኖር ለምን እንደማታረጉት አላቅም። ኢቨን ጥፋት አጥፍቶ ከሆነ በዚህ ሰዓት ማዋከብ ተገቢ ነው ብዬ አላምንም። ካላዋከባችሁ እያሰራችሁ ካልሆነ ሌላ ሚዲያ
በዚህ ሰዓት ማዋከብ አስፈላጊ አይደለም። ኋላ ላይ ማዋከብም ማሰርም አይነት ምክር የሚሰጠው የብልጽግና ካድሬ መጀመሪያ ላይ መቃወማቸውና እንትን ማለት አናዶት ነበረ። ስለዚህ ስትራቴጂ ቀይሩ፣ ጭራሽ እንዲያውም አንዳንዶቹን ለራሳችን እኮ መጠቀም አለብን የሚል አይነት ነው ሲያስተላልፉ የነበሩት። ከዛ ተገለበጡና ከሳምንት በኋላ በተለይ ገባቸው እንቅስቃሴው። ህዝቡም ነገሩ እንትን እንዳለ ያው ዳስታል ከተጣለ ዝግመተ ለውጥ ላይ ያሉ ሰዎች መሆናቸው እንደምታውቁት የብልጽግና ካድሬዎች በሳምንቱ ገብቷቸው ምን ማለት ጀመሩ? ኧረ ቴዲ ይችላል ልካለው። እኔ አደንቃለሁ። ባይዘው ተደም በጣም ነው ማደንቀው። በተሰጠው መክሊት ላይ አድናቆት የለዩ ነው። ግን መንደሩ ያዝማሪ ግን ብሎ ነገር የለም። በቃ ወደ ሳይሆን ተገደ። ያው ህዝብ ፍቅሩን አንድነቱን ሲያሳይ ተገደ። ያው ፍቅርህን ምናምን ቴዲ ይችላል የማለት ነገር ውስጥ ገብተሃል ማለት ነው። ይሄ እጅ ስጥ። በቃ ህዝብ ማሸነፍ አይቻልም። እጅ ስጥ። አዎ ስዩም ተሾመም እንደዚህ ሲል ነበረ። ያ ዋና ሆዳደር ካድሬ ቁጥር 1 የሚባለው ስዩም ተሾመ አይ አንቺ ሰው ወንዞች ይገደቡ አልከኝ። እሺ አልኩ። ከዛ ከገደባችሁት በኋላ ሐይቁ ማን ትሉታላችሁ ብለህ ብትለው ንጋት በሉታል። ንጋት ይህንን ሐይቅ ንጋት ብለነዋል። ኢትዮጵያ አሁን ነጋላት። አሁን ጨለማው አበቃ። አሁን ምሽቱ ነጋ። ምን ትለኛለህ? አብይ ነው የጻፈው የመጀመሪያው እንትን ግጥሙን ራሱ ጀንበር የሚለውን ቴዲዬ ጎበዝ ገጣሚ ቢሆንም ከአብይ ጋር ተማክረው የሰራው የመጀመሪያው ብዬ ምንም አትፈርድብኝ። ይሄ ነው እንግዲህ ያው ጭራሽ አብይና ቴዲ ተመካክረው የገጠሙት ነው ማለት ላይ ደረሱ ማለት ነው። ወንዞች ይገደቡ የዋሉ ለልማት ነው ያለው ቴዲ። ምንም ያጠፋው ነገር በቃ እነ ስዩም ተሾመ አማራጭ የላቸውም። ህዝብ ሲያሸንፍ እንደዚህ ነው፣ ክንድ ሲሰበሰብ። እነ ስዩም ተሾመ ህዝብ በድሮን ጭምር ሲገደል ያው ጄኖሳይድ የሚያውጁ ህዝብ ላይ ያላገጡ የሚውሉ የህዝብ እንባ ላይ የቀለዱ የሚውሉ የብልጽግና ካድሬ ይሄ ምድረ ሆዳም እነዚህ ህሊና ቢሶች ያው አሁን ላይ ተገልብጠው ያው ጭራሽ እንዲያውም አብይ ነው እና ቴዲን አንድ ላይ ግጥሙን የጻፉት ለሀገራችን ለልማት ለምናምን ላስፋፋ ነው የተዘፈነልን ማለት ጀመሩ ማለት ነው። አዎ አማራጭ የላችሁም። በቃ ህዝብ ይችላል የምንለው ይሄንን ነው። አንድነት ያሸንፋል። በቃ የምትወደውን ለህዝብ ያለን ፍቅር ከውስጥ ስትገልጸው ለምን አትንኩኝ ባይነትን ስታሳይ ምድረ ሆዳሙላ ተገልብጦ ከአንተ ጋር ይሰለፋል ማለት ነው። ምንም አማራጭ የላቸውም። ቴዲ ይችላል ከማለት ውጪ፣ ቴዲ አሪፍ ነው ከማለት ውጪ ምንም አማራጭ የላቸውም። ስለዚህ ብልጽግና ካድሬ ተሸንፎ ያው እውነታውን ተቀብሎታል ማለት ነው። ይሄንን ነው የተመለከት ነው። መጀመሪያ ላይ ያው ሲያሰድቡ ምን ሲሉ ነበረ። ያው የብልጽግና ካድሬዎችን በአንድ በኩል ያው ቴዲን የመተቸት ውስጥ፣ ሌሎቹ ደግሞ እንደዚህ የማመስገን ውስጥ ገብተው ነበረ። አሁን ደግሞ ተመልሰው በአዳነች አቤቤ ያው እንዴት የማለት ትችት ውስጥ ተመልሰው ገብተዋል ማለት ነው። ይሄ ነው እንግዲህ ፖለቲካ ያናጋቸው ራስ ምታት የሆነባቸው የሁለት መስመርን ግጥም አሙሉ አልበሙን ደግሞ ቢሰሙት ምን ሊሉ እንደሚችሉ ያው ቀልብ ይስጣቸው እንዲሰሙት ማለት ነው። ስንት መከራ ስቃይ ውስጥ ያሉ ወገኖች ከሁሉም ጥቃት እንዲመጡ እናቶች እውነታን ያዘለ በኤአይ የተሰራ ቪዲዮ ነው። ሃሽታግ ስቶፕ አማራ ጄኖሳይድ በሚል ህዝብ ላይ እየደረሰ ያለው ሰቆቃ የሚያሳይ ሀዘናችን ያዞ እንባ አይደለም የሚል የተገለጸበት ነው። ያው አይ ቲንክ ቴዲ ሀገራችን ውስጥ የተፈጸመ ያለው ግፍና በደል በማስመልከት የጻፈው
ይመስለኛል። ይሄኛው ህዝብን ሀዘን የሚገልጽ የሀገራችን ወቅታዊ ሁኔታ የሚገልጽ ነው። እንግዲህ አልበም ውስጥ የተካተቱት እውነታዎች ያንን ደግሞ ያው መስማትም ማየትም የማይፈልጉ ህዝብ ላይ የሚያላግጡ እንደተለመደው ያው የሚገሉ በድሮን ጭምር ህዝብን የሚፈጁ ሰዎች ይህንን ደግሞ ተቃወምክ ብለው ቢያላግጡም ኦቪየስ የሚጠበቅ ነገር ነው። አንሳው 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 ሁላችሁ እንግዲህ አረንጓዴ ቢጫ ቀይ አርማውን ይዘውት ህጻናት ሁላ ይሄ አረንጓዴ ቢጫ ቀዩን እያሉ ይገኛሉ ማለት ነው። በጣም ደስ ይላል። ታሪክን፣ ሀገርን፣ ባንዲራን መውረስ የኛ ግዴታ ነው። እንግዲህ ቤተሰቦች ተመችታችሁኛል። ያው ፍቅርን ማስተማር የሀገርን ምልክት ማስተማር ግድ ይለናል ማለት ነው። አስይዟቸው አረንጓዴ ቢጫ ቀይ አርማውን ልጆቻችሁን አድምቋቸው። ቴዲን በተመለከተ አላቶች ያጡኛል ሁሉን ነገር ነው እግዚአብሔር የሰጠው። በእውነት የበሰለ ልጅ ነው። ሙዚቀኛ፣ ዘፋኝ ብቻ አይደለም። ቴዲ መልእክት አስተላላፊ ነው። የሚወዱት የሚያከብሩትም እንደዚህ እንደነ ኩኩ ሰብስቤ ያው ፍቅራቸውን ይገልጹለታል በልዩ ልዩ አጋጣሚ። ቴዲያችን ይችላል። ኤአይ ቴክኖሎጂ በጣም ጥቅም ላይ ውሏል። በነገራችን ላይ በቴዲ አልበም በርካታ ያው ፍቅራቸውንም ለመግለጽ ብልጽግናንም ተንኮስ ለማድረግ የሚሰድቡትንም እንትን የሚሉትንም በተለያየ ድራማ ሁኔታዎች እዚህ ማቅረብ የላቸዋለሁ። ኤአይ ቴክኖሎጂ ብዙ እገዛ አድርጓል ማለት ነው። ክሊፑ ሳይወጣ ክሊፑ በኤአይ የተሰራበት ዘፈኑንም በተለያየ ሁኔታ እያቀናበሩ የለቀቁበት ነገር እንመለከታለን። ኤአይ ቴንኪውም እንላለን። በአንዳንዱም ደግሞ ድምፅ ሰረቃም ስላለ ይደብራል። ያቀናበራችሁ መልሳችሁ ያቀናበራችሁ ይደብራል በዚህ ፍጥነት። ግን ጥረታችሁን ደግሞ በጥሩ ያሳያችሁ ቴንኪው ለማለት ፈልጋለሁ። አዲስ አበባ ከመሀል ከተማ የተፈናቀለው ህዝብ አሁንም ቢሆን ወደ ቦታው መመለስ ይገባዋል። መስራት የሚችለው ነገር መመቻቸት ይገባዋል። ዘላቂ መፍትሄ መሰጠት ይገባዋል። ተፈናቅሎ መቅረት የለበትም። መፍትሄ ሊሰጠው ይገባል። ይሄ ብልጽግና የህዝቡን ስቃይ ውስጥ የከተታችሁበት ጉዳይ ራሳችሁ ያመጣችሁ ጣጣ መፈታት ይገባዋል። እናንተ ደግሞ እሺ ስላላላችሁ የመንግስት ለውጥ ተደርጎ ይሄ ነገር መስተካከል ይገባዋል። ያንን ነው እንግዲህ ጥያቄ ህዝቡ እያነሳ ያለው አልሰማም ስላላችሁት ማለት ነው። ወደ ዩቲዩብ ቤተሰቦች የዛሬው ቪዲዮ ይህን ይመስል ነበር። የቀጣይ ያገናኘን አሽሩካ የምርጦች ምርጫ ነበርኩኝ። ሁላችሁንም አመሰግናለሁ።